ቆይ እነኚህ ሰዎች እኔ ፍላጎታችሁ ምንድነው ያልገባኝ ነገር አልገባኝም። ቆይ እኛ እዚህ ጋር ስለምን እንድንጨነቅ ፈልጋችሁ ነው? ሄሚ እስካሁን አልነቃችም እያላችሁ አትምጡብን። በቃ እንደውም እንዴ በጭንቀት ሊሞቱን እኮ ነው ቤተሰብ። አረ በፈጣሪ ስም አልነቃችም። ሚፍታም መጣ አልነቃችም ማለ ይሄ መጣ አልነቃችም ማለ ምንድነው? እንድናብድ ነው? እኛ እኮ ያለነው ሰው ጋር እኮ ነው። ተው እንጂ ሄሚንስ እንደ ኢራት የሚወዱት ሰዎች አሉ እኮ ገባችሁ አይደለ? ለምንድነው ማታስቡት ለነኚህ ሰዎች? እኛ አጽናኑን እንጂ በትንሽም ቢሆን ዋሽታችሁም ቢሆን ማጽናናት ሲጡ እዚህ ጋር በቃ የማታችሁ ሌላ ነገር አታውሩ። ሄሚያን እሺ ሶስት ቀን ሙሉ አንድ ሰው ተኝቶ ምን ይሰራል ማለት የራሷን ሲታ 3 ቀን ሙሉ እሺ ምን ይባላል ይሄ ነገር ውዶቼ? አረግን ተው እንጂ አላቅም። ምን የምር ነው የምላችሁት ውዶቼ? እኔ በጣም ጨንቆኛል የምር ነው። እኔ በቃ ይሄ በጣም እየመረረኝ ነው። ምርር ነው ያለኝ ያለው የምር ክርስቶስና እና በጣም እየደበረኝ ነው የምር ግራ እየገባኝ ነው። እንዴት እሺ አሁን እሺ ትላንትና ማናቃችም ትላንትናውን ተው እንደው ትላንት ወደ ተሰራ ቪዲዮ ላይ ነው የተቀጠለው ማለት ቀጥሎ ነው የተሰራው እያለን ዝም ማለት አይደለ? ዛሬም ደግሞ እንደዛው አናቃችም ብላችሁ ልጅቷን እየጎተታችሁ ይዛችሁ መጣችሁ። እንድናብድ ነው ፍላጎታችሁ? ሰው እንዲያብድ ትፈልጋላችሁ ነው? አልገባኝም። ማለት ምንድነው ፍላጎታችሁ እንዴ? ሰው እንዴት ነው ዝም ብሎ እንዴ 3 እሺ ትላንትና ዛሬ እንደዛው መሳት ነቃ። አረ በእናታችሁ እያሰባችሁ ወገን ሄደ በፈጣሪ ስም የምር ይደብራል እውነት እንዴ አስቡን እንጂ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ ውዶች። የሆነ ድምጽ ምናምን ይገባል አይደለ? ያው የሆነ የማኪና ድምጽ ምናምን አለ፣ የንፋስም እንደዛውም አለ ውጪ ላይ ስላለው ማለት ነውና እኔ ቪዲዮ አየውና የሀፍትሽንም ቪዲዮ አይቻለሁ የና ምፍታንም አይቻለሁ። ግን እኔ ግራ ተጋብቼ ነው እግዚአብሔርን ውዶቼ በእውነቴን ነው የምላችሁት። ዛሬ ሰላም ናት ብሎ ይመጣሉ ብዬ ስናስብ ገና ደግሞ አልናቀችም እያሉ ሲመጡ ምን ይሉታል? እሺ ምንድነው ልታስቡ የምትችሉት? እግዚአብሔርን እንዴ እና እኔ ግራ ገብቶኛል ጉዶቼ ምን እንደምትሉ አላቅም እንጂ እንዴ አንድ ሰው እሺ ትላንትናም እንደዛው ይሁን ብለን ዝም ማለት ዛሬም እንደዛውም ደግሞ አዎ አልተነሰችም ብሎ ሲመጡ ምንድነው የሚሰማችሁ ለእናንተ? እሺ አንድ ሰው ማለት የራሱን የሳታ ሰው እሺ ሶስት እንደዛ ተው እንጂ እንዴ እኛ አታስጨንቁን እንዴ። ድራማ እየሰራችሁ ከሆነ ይሄን ድራማ አቆሙ። እሷን እንደዚህ ሆና የምታገኘው ብር ካለ ይሄን አቆሙ። በቃ ይበቃል። የምር ነው የምላችሁት። ሄሚ እንደዚህ ሆና የምትሰሩት ብርም ከሆነ በጣም ብዙ ብር የምትሰሩን ከሆነ አቆሙ በቃ። እና ደግሞ እንጃ ይሄ ነገር በጣም ነው የሚከብደው ውዶቼ የምር ነው። አንድ ሰው ራሱን ሲቶ 3 ቀን መቆየት ራሱ በጣም ከባድ ነው። እና ደግሞ ይሄን ልጅቷ ደግሞ እየጎተታችሁ አታምጡብን እኛ ላይ። ደግሞ ሄሚ የተኛችበት ቦታ እቺን ልጅ እንዳታስገቡ የምር ነው የምላችሁት። ይሄ ማለት እዚህ ጋር ሆስፒታል ከገባች ሄሚ ማለት እኔ አላቅም እቺን ልጅ አጠገቧ ላይ እኛ ማየትም አንፈልግም የምር ነው የምላችሁት። በሷ እስከሆነ የታመመችው በሷ እስከሆነ ራሷን የሳታችሁ ሄሚ አጠገብ ላይ እንድትገኝም ራሱ ማለት እንድትገኝ አንፈልግም እኛ። እንዴ ለምንድን ነው ሰውን የምታስጨንቁት? ለምን እናንተ የራሳችሁ ማለት ሀገራችሁ ላይ ሲላላችሁ ምንም አይገባችሁ ጭንቀት የሰውን ጭንቀት አይገባችሁም ነው እንዴ? ተው እንጂ ድራማ እየሰራችሁ ከሆነ ይሄ ድራማ አቆሙ። ይሄ ድራማ እየተመቸኝ አይደለም እኔ የምር ነው የምላችሁት። ድራማ ደግሞ ብዙ ሰው ድራማ የምትሉት ድራማ እንዴት ነው ድሮ የታው ፍቅረኛው ጋር ድራማ እንዴት ይሰራል? አልገባኝም። ይሰራል እንዴ ድራማ ማለት ማገናኘቶች ለምን አስፈልገ? ሲጀመር ድራማውን ተውና ለምን ሴት ልጅ ማለት የቆመችበት ቦታ ጨረሳችኋት እኮ ሁሌ እያስጨነቃችሁ። አንዴ ለትምህርት ነው ብላችሁ የምትሰሩት ቪዲዮዎች፣ አንዴ ደግሞ ከዚህ በፊት ራሱ አረበየ ተው። ግን ብዙ ነገር እንድናስታውስ አታደርጉ። ደግሞ ለኦዲየንስ እያሰባችሁ አውሩ። ኦዲየንስ ምን ይሉናል የሚጨነቁ ሰዎች አሉ እያላችሁ ይሄንን ማሰብ አለባችሁ። እንዴ ብዙ አለ እኮ እናንተን የሚወደው ሰው እንዴ። ሄሚ እዚህ ራሷን ሲታ ወጥቃ ትላንትና በጣም ነው የተናደድኩት እኔ እውነት ስነግራችሁ። ወደ ትላንትና ቪዲዮ ላይ እናንተ ሄሚን አስተኝታችሁ እሷ ጋር ነው እየጨዋችሁ የነበራችሁት። የምር ነው የምላችሁት። አይከብድም ግን እንዴ ተከትላ ለምን ትመጣለች? ማን ስለሆነች ነው? እናንተ ማለት ሆስፒታሉን አስገብታ
ተከትለም ይሄ ሆስፒታል ይዛችሁ የመጣው ቤኪን አንተ ቤኪ በቃ ይሄን የምታወራው ነገር አቆም። አንተ ራሱ አንዳንድ እያወራ ያለው እኔ ሰው ልጅን አውቃለሁ አትበሉ ማለት ራሳችሁን ይወቁ እንጂ ስለሌላው ልጅ ምንም የምታውቁት ነገር የለም። የምር ነው የምላችሁት እንደ ኧረ ግን ተው እንደ ደግሞ ማለት ነው ይሄ ልጅቷን ሆስፒታል ድረስ ይዘህ ያመጣው አንተ ነህ ሲጀመር ማለት ነው። ለምን ይዘህ ትመጣለህ? ለምን እንደ ልጅቷን ማለት በዚህ እድሜ ላይ እኮ ተጨነቃችሁ እኮ በዚህ እድሜ ላይ እኮ እድሜዋን ጨረሳችሁ እኮ በጭቅጭቅ እንደ ትኖሪበት እንጂ የምር ነው። አንዳንዴ ሳስበው ማለት ነው እግዚአብሔርን ብዙ ማውራት አልፈልግም እኔ እውነት የምር ነው የምላችሁት። እንጂ በጣም ብዙ ነገር አው ማለት ተናገሪ ምን ነገር አለ? ይሄ ነገ ትጸጸታለች። ምንም የሚጸጸት ነገር የለም። ማውራት ያለብኝ ነገር አወራለሁ። በቃ አያገባችሁም ሲጀመር ገባችሁ አይደለ? እናንተ አይደላችሁ ምን ጣልቃ ገብታችሁ የምታስታርቁኝ ገባችሁ? ማውራት ያለብኝ ዲክ ላይ አወራለሁ። አለቀ። እና ደግሞ ለኦዲየንስ እያሰባችሁ አውሩ። ለኦዲየንስ ምን ይሉናል ይጨነቃሉ ያሉት ሰው ሀገር ነው ብላችሁ ለነሱ አንዳንዴ ያስቡ። እሺ ለራሳችሁ ብቻ እዚህ ጋር መጣችሁ ወይም ለሰብስክራይብ ለቪው ብላችሁ አትስሩ። የምትሰሩት ስራ ከሆነ እንደ ሆስፒታል ያስተኝቶ መጥቶ እዚህ ጋር አልነቀችም እስካሁን እሷ በቃ እሷ ነገር ተውና ሄሚን አስተምሞት እዚህ ጋር ይዛችሁ መጣችሁ ምንድነው ምናምን ታለቅሳ በደንብ ማለቀስ ካለበት ታለቅስ። ከማን እንዲያረከቡና ቤት እንደሆነ ያረጋዛችሁ ማለት ያስረጋዛት ሰውን ትፈልግ። እኔ ስለ ለምን አስራት ታረግዝ ምን አገባኝ ሲጀመር እንደውም አላወራም ስለሷ። ግን እኔ የሚያስጨንቀኝ ሄሚ ነገር ነው። ገባችሁ አይደለ? የምር ነው የምላችሁት እንደ አረግን ተው እንደ ልጅቷ ደግሞ ዛሬ ማገኘቱ ለምን አስፈለገ? ሄሚ ለሁሉም ነገር ደግሞ 9 ወር እንጠብቃለን። ማይምናችሁ እንደ እናንተ ሰዎች አልተማራችሁ? ሰው እሷ እኮ ሳትወልድ እኮ ሐኪም ማለት ማስመርመር ትችላላችሁ። ምርመራ ላይ ማለት ደነን ማስመርመር ትችላላችሁ። ገባችሁ አይደለ? እንደ እስኪትወልድ ድረስ እና ሄሚ እንደዛ የታመመች ራሷን እየሳተች ትኖር። አረ ልጅቷ ትኖርበት። አረ በእናታችሁ በፈጠራችሁ ተዋት እንደ ወይም ተመካክራችሁ እየሰራችሁ ስራ ከሆነ ንገሩን። ተመካክራችሁ እየሰራችሁ ሄሚ ላይ ወይም ቀመር እየቀመራችሁ ድራማ ከሆነ ንገሩ። ድራማ ነው። እሷ ግን አታውቅም ምስኪን። የምር ነው። አራ ይከብዳል። እግዚአብሔርን የምር ይከብዳል። በቃ የሷ ነገር እዚህ ጋር ማለት ምርመራ ወስዳችሁ መርምሯት። የምትመርምሮ ከሆነ እኔ ሁሌም እያጎተታችሁ ሜዳ ላይ አታምጡብን። ይዘው እንደ አስመርምሩና ጨርሱ ይዘው እንደ ወይም ስለ ልጅ ወይም ልጅ ከተወለደ ብቻ ነው ምርመራ የሚያስገባው ብሎ ማን ነው የተናገረው? ልጅ ሳይወለድ የራሱ ምርመራ ማደረግ ይቻላል። ገባችሁ? ይሄንም ማወቅ አለባችሁ። እንደ ማቀባ ጭንቀት ልትጨርሱ ነው እንዴ? እዚህ ጋር ታማ የተኞች ልጅቷን ትቶ እዚህ ጋር መጥቶ ይላሉ በየጊዜ ሁሉ። አረ ግን ይከብዳል። በእውነት ይደብራል። በቃ ለሰው ልጅ ክብር ይኖራችሁ ለኦዲየንስ